አድምጡት። ውዳሴ ማርያም የሸመደደ ሰው ዳዊት የደገመ ሰው ካህን ስናደርግ በቅቷል ወይ? ሙሉ ነው ወይ? ይሄ ሰው መጀመሪያ እምነቱን መቻ አሳወቅ ነው። መጀመሪያ የቤተክርስቲያን ስርዓት መቻ አስለመድ ነው። ክህነት ማለት ምን እንደሆነ መጀመሪያ መች ነገር ነው። ያን የምናስተምረው ምስጢራተ ቤተክርስቲያን መጀመሪያ ስናስተምረው ነው። ውዳሴ ማርያም ስለሸመደደ ብቻ ክህነት ሰጠ ነው። ከዛ በኋላ አጋጣሚ ድሉ ከገጠበው አቋቋም ሊማር ድጓ ሊማር ይችላል፣ መርጌታ ሊሆን ይችላል። ይሄው ነው እንግዲህ ልዩነቱ። ግን ያም ሆኖ እምነቱ እንደተሸፋፈነ ነው። ሌላው ደግሞ ያው ዳዊት እንደደገመ ዲያቆን ሆነ፣ እውቀት ሳይጨምር ቄስ ሆነ። ማዕረጉ ይጨመራል፣ እውቀቱ አይጨመርም። በጣም በሚገርም ሁኔታ እውቀት አይጨመርም፣ ያው ነው። ያው ሲቀበል የነበረው እውቀት ነው። ሹመቱ ግን ቅስና፣ ቁምስና፣ ጵጵስና እያለ ሄዷል። በቃ ማዕረጉ ነው የሚያድገው፣ ዝም ብሎ የሚቆለለው። እንዲሁ ይህንን አካሄድ ካልቀየር ነው በዚህ አካሄድ ቅስና፣ ድቁና፣ ጵጵስና ዋጋ ይኖረዋል ብላችሁ ታስባላችሁ? ስለዚህ እንደ ሀገረ ስብከት አሁን እያደረግን ያለ ነው። እናንተ ብትረዱን ይሄ የተለመደው እንደተባለው ውዳሴ ማርያም መጨረስ፣ ዳዊት በስነ ስርዓት መድገም፣ እንዲደግሙ ማድረግ። ቢያንስ ይህን ከጨረሱ በኋላ ቅድም ያልናቸውን ደግሞ ስለ እግዚአብሔር ሀልወት ባጭሩ መረዳት እንዲችሉ፣ ስለ ምስጢራተ ቤተክርስቲያን ባጭሩ እንዲረዱ ማድረግ። ይህንን አድርጋችሁ በሰበካ ጉባኤ አማካኝነት መምህራን ፈትናችሁ ለወረዳ ላኩልን። ወረዳ ቤተ ክህነቱ ደግሞ ተቀብሎ ልክ ናቸው ወይ እነዚህ ልጆች ብሎ መዝኖ ወደ ሀገረ ስብከቱ ይልካል። ሀገረ ስብከቱ ይመዝንና ተጨማሪ ስልጠናዎችን ሰጥቶ ዲቁና እንዲቀበሉ